አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እስኪ እንደዚህ አይነት ችግር ገጥሟችሁ ያውቃል ወይ? እና መፍትሄ ካላችሁ ነው ይሄን ቪዲዮ ይዤላችሁ የመጣሁት ማለት ነው። እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየታችሁን እንፈልጋለሁኝ ኮሜንት ላይ ምናልባት መድኃኒት ካላችሁ የቁጫጭ ማለት ነው ቁጫጭ ወይም ደግሞ ጩጫን የሚባሉት እነዚህ ማለት ነው። በቃ ያላደረግነው ነገር የለም። አመድ፣ ጨው፣ የፈላ ውሃ በቃ በጉድጓዳቸው ውስጥ ማለት ነው እያስገባን ነበረ፣ ግን አልተቻሉም። በቃ በሩ ላይ በሰፊው ያሳያቸዋለሁኝ። ይሄው እንደዚህ መንገድ እንትን ብለው ማለት ነው መንገድ እንደዚህ ይሰሩና ከዛ በቃ በውሃ ልኩ ላይ እንደዚህ ይመጣሉ። እኔ ውሃ ልኩ ላይ ራሱ እንትን አላቸው መሰለኝ መግቢያ ጉድጓድ ማለት ነው ሰርተዋል መሰለኝ። እኔ የማውቀው በነገራችን ላይ እነዚህኞቹ ቁጫጭ ቀያዮቹ አለ አይደለ ሚጣ የሚባሉት እነዛ በምንድነው ያመዱ ረመጥ የሚባለው እሱን ከእሳት ነዶ መጨረሻ ላይ እንትን የሚለው እሱን ሲደፋባቸው እነዛ ይጠፋሉ። እነዚህ ግን በቃ በምንም ሊጠፉ አልቻሉም። የአክስቴ ቤት ነበር። በጣም ነው ሳልሞት ጩጫን ወረሰኝ እያለች በጣም ተቸግራለች ወላሂ። እና መድኃኒት ካለ እስኪ የምታውቁት አጋጥሟችሁ በቤታችሁ ውስጥ አጋጥሟችሁ የሚያውቅ ከሆነ እስኪ መላካላችሁ ማለት ነው ኮሜንት ላይ አስቀምጡልኝ። አስተያየታችሁን እፈልጋለሁኝ። መድኃኒት ካለ ጠቁሙኝ ውዶችዬ። በጣም ተቸግረናል ወላሂ። እንደምታዩቸው በቃ በር ላይ በቃ እንደዚሁ ናቸው፣ ምንም አይለቁም። በቃ ስትጠርግ ትውላለች ወላሂ። ደግሞ ሰውነት ውስጥ ምናምን ገብተው በጣም ነው እንትን የሚሉት። በግሬ እንደዚህ ቢገቡ በቃ ልክ እንደ እሳት እንትን አለኝ። እሳት የሚገርፋችሁ ነገር አለ አይደለ? በጣም ነው የሚቆናጡት። ጡሲ ብቻ የሚመስለኝ ነበር የሚባለው የሚቆናጠጠው ማለት ነው። እነዚህ ህፃኖች የሚቆናጠጡ አይመስሉኝም። ለካ ሲበዙ በጣም ነው እንትን የሚሉት። እና እንደምታዩት በቃ በሩ ሁሉ ይሄ መግቢያው ምናምን እንደዚህ አመድ እንትን አድርገንበት ነበረ። ሀታ ጨውን የሚያጠፋቸው መስሎኝ ጨው ራሱ አደረግንበት፣ ግን ምንም ለውጥ የለውም። እና በቃ ምን አይነት እንትን እንደሆነ አልገባንም። ሊሄዱ አልቻሉም። ምንም ነገር የለም ሲጀመር። ልጅ የለም አክስቴ ቤት እንደዚህ የሚደፋ ሻይ ስኳር ምናምን ምንም በቃ ንጹህ ነው። ግን ለምን እንደሚመጡ አላቅም። ሀታ እንትኑን ይሄንን ራሱ ሲሚንቶውን በላጡን ራሱ እንወለውለዋለን። ይሄ እንትኑ ራሱ ምንጣፉ ይወለወላል። ምናልባት የሆነ የፈሰሰ ነገር ካለ ብለን ማለት ነው። እሱም ብለው መተው ከሆነ ጣፋጭ ነገር ምናልባት እንደዛ ብለን ነበር፣ ግን አይደለም። በውሃ ደፍተንባቸው አጥበናቸው ራሱ ምናምን መልሰው ይመጣሉ። ውሃ ውስጥ ጉድጓዳቸው ውስጥ የፈላ ውሃ ተጨምሮ ራሱ በቃ ምን ጊዜም አሉ፣ አይጠፉም። እና ለምን እንደሆነ ግራ ገብቶናል። ምን አይነት መድኃኒት እንደምናደርግም ግራ ገብቶናል። በዚሁ አጋጣሚ መድኃኒት ካላችሁ ኮሜንት ላይ ጻፉልኝ፣ ተቸግራችሁ የምታውቁ በዚህ ማለት ነው። በጣም ነው የሚያሳብዱት ሲጀመር። በቃ ወደ ቤት ወደ ውስጥ እየገቡ ነው። እና ይሄ ፈርሻውን እንትን ብታደርጉ ግልብ ስናደርገው ወደ ውስጥ በቃ መቀመጫቸው እዛ ውስጥ ነው እንደምታዩቸው ማለት ነው። እንዳይረገጡ እየተደበቁ የሚሆን አላቅም። እና ወደ ውስጥ ወደ ቤት ወደ ፍራሹ ምናምን ድረስ እየሄዱ ነው። እና በጣም አስቸጋሪ ነገር ነው። በጣም ያስጠላል። እና አስተያየት ካላችሁ እስኪ እንደዚህ አድርጉበት ይጠፋል፣ ይሄን እንደዚህ አድርጉ የምትሉት ካለ ኮሜንት ላይ ብታስቀምጡልኝ ብዬ ነው የመጣሁት። እና በትናንትናው ቪዲዮ ደግሞ ያው እንግዲህ የችግር ማስንቆ ማትከርክሪ እያላችኋላችሁ እንግዲህ ያለውን ነው የተናገርኩት። እኔ ምንም ማድረግ አልችልም። የሌለውን ከየት አመጣዋለሁኝ? በነገራችን ላይ መብራት በጣም እያስቸገረ ነው። ስልክ የዘጋ የቤተሰብ ስልክ ሞልቷል። እና በዚሁ አጋጣሚ እንዳትጨነቁ፣ ትናንትም እንደነገርኳችሁ አትጨነቁ። መብራት የለም እኛ ጋር። አሁን ራሱ 5 ቀን ሆኖ መብራት ከጠፋ ማለት ነው።
እና በቃ ስልክ በጄኔሬተር ነው ቻርጅ እያደረግን ያለ ነው። ግን ገጠር ያሉ ቤተሰቦቻችሁ ሀታ ጄኔሬተር ምናምን እንደዚህ ላይገኝ ይችላል። እንደነገርኳችሁ ቤንዚል ውድ ሆኖብናል እያሉ ስለሆነ ወላሂ አንድ ስልክ በነገራችን ላይ 40 ብር ነው። 2 ስልክ አሁን ቻርጅ 80 ብር ነው ያደረኩት ማለት ነው። እና ገንዘቡን ማውጣቱ ይከብዳል። ጄኔሬተር ደግሞ አንድ ጊዜ ከሞላችሁት ቢያንስ ለግማሽ ቀን አንድ ቀን ሙሉ ራሱ ላይውል ይችላል። ምክንያቱም ቶሎ ቶሎ ነው የሚያልቀው። ልክ በመብራት ቻርጅ እንደምታደርጉት አይደለም። እና ቤተሰብ ኦንላይን ያልገቡላችሁ ቀጥታ መስመር ስትደውሉ ያልሰራላችሁ ምንም መብራት የለም፣ ጠፍቷል፣ እየሰራ አይደለም። ለዛ ነው እላችኋለሁኝ። እዚህ ጋር ደግሞ ወዶችዬ 2 አይነት ቤቶች እያያችሁ ነው። አንደኛው ቤት አልቆለት ተዘጋጅቷል። አንደኛው ቤት ደግሞ እንደምታዩት ሀረግ ወርሶታል። በቃ ሊወድቅ እንትን ብሏል። ኦና ታውቃላችሁ፣ እንደዛ ሆኗል። እና ከብቶች ምናምን እንደዚህ ለፀሐይ ስለሆነ ጥላ ለማረፊያ እየተጠቀሙበት ነው። እና እንደዚህ አይነት ነገሮች በነገራችን ላይ በየቦታው ታገኛላችሁ። እዚሁ እኛ አካባቢ ራሱ ሞልተዋል። አንዱ የእንጨት የጎረቤት እንደዚህ እንጨት ማስቀመጫ፣ የከብት ማስገቢያ፣ የበግ እንትን በግ አስቀምጠው በግ አጉረው የሚያስቀምጡበት ቦታ ምናምን ያደረጓቸው ብዙ ቤቶች አሉ። ሁሉም አረብ ሀገር የሄዱ እህቶች ናቸው የሰሩት። የተዘጋጀውንም ቤት አረብ ሀገር ሄደው ነው የተሰራው። እንደዚህ የተበለሻሸውንም ቤት አረብ ሀገር ሄደው ነው የሚሰራው። እና ይሄ ምንድነው ግማሾቻችን ያሰብነውን አላህ ያሳካልናል፣ ግማሾቻችን ደግሞ ያሰብነውን ነገር አያሳካልንም። እንለፋለን፣ ወይ በበሽታ ምክንያት ሊሆን ይችላል፣ ወይ ደግሞ በቃ ሰው ያን ገንዘባችን ሰው አለን ብለን እንልካለን እየተበላን፣ ወይም ደግሞ ያን ገንዘብ ከተፈለገበት ቦታ ሳያደርጉልን ይቀራሉ። ይሄ አንድ ሰው ማጣት ማለት ነው። የሚገርማችሁ በአሁኑ ሰዓት የእናት ልጅ እንኳን አልታመነም ጊዜው ማለት ነው። እና ውዶች የምልላችሁ ፈልጌ ነው ራሳችሁን ጠብቁ ከምንም በላይ ማለት ነው። ሰውም አይታመንም። እንዲሁም ደግሞ በሽታ የምትጋለጡ ከሆነ ደግሞ ራሳችሁን ጠብቁ። ወላሂ እኛ ሀበሾች ማለት ነው ምን ጊዜም ስራ 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 ነው የምናውቀው። በሰዓቱ ምግብ አንበላም። በሰዓቱ በቃ የፈለግነውን ነገር አናደርግም። ሀታ ምግብ የሌለበት ቤት ገብተን ራሱ በቃ ያችን ገንዘብ ለማውጣት በጣም እየከበደን፣ የራሳችን ገንዘብ ለማውጣት እየከበደን ቢጎድልብንሳ በቃ ገንዘቤን አልጨርስም እንዴ? ገንዘብሽ ለጤናሽ ለህይወትሽ ካልሆነ ለመቼ ነው የሚሆንሽ? እና ምግብ የሌለበት ቤት ቢያጋጥማችሁ ራሳችሁ ምግብ ገዝታችሁ ሰርታችሁ ለራሳችሁ ጤናችሁን ጠብቁ። ሌላው ነገር ደግሞ እየላካችሁ ገንዘብ ለእህት ወንድም፣ አክስት፣ አጎት ስሩልን ቤት እንደዚህ ነው መረጃ እየያዛችሁ መሆን አለበት። እንደዚህ አይነት ቤቶችን በተለያዩ ቦታዎች ታገኛላችሁ። እና ውዶችዬ ራሳችሁን ጠብቁ። ከእንደዚህ አይነት ነገር አላህ ይጠብቃችሁ፣ አላህ ይሰውራችሁ፣ ያሰባችሁበት ቦታ አላህ ያድርሳችሁ ነው የምለው። በቃ ከምንም በላይ የሚያሳዝኑኝ ህይወታቸውን ለመቀየር ብለው አረብ ሀገር ሄደው እየተንከራተቱ ስራውን ስለማቀው ነው። ግን እዚህ ጋር ደግሞ የሚደረገው ነገር የሚሰራውን ነገር እያየሁ ሲሄድ ወላሂ በጣም ነው ውስጥ የሚሰበረው ማለት ነው። እና ሁሌም ያላችሁን ሰው ራሳችሁንም ብትከታተሉት በጣም መልካም ነው እላችኋለሁ። ራሳችሁን ጠብቁ ለማለት ያክል ነው። ይህን ይመስላል የዛሬው ቪዲዮ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንደነገርኳችሁም አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለ ቁጫጩ ማጥፊያም መድኃኒት ካላችሁ እንዲሁም ኮሜንት ላይ ጻፉልኝ እላችኋለሁ ውዶችዬ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።